أعوذ بالله من الشيطان الرجيم. قال أغير الله أبغيكم إلها وهو فضلكم على العالمين وإذ أنجيناكم من آل فرعون يسومونكم سوء العذاب يقتلون أبناءكم ويستحيون نساءكم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وخليله صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد فاتقوا الله عباد الله حق التقوى واعلموا أن أجسادكم على النار لا تقوى واعلموا بأن خير الهدي هدي محمد صلى الله عليه وسلم وأن شر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. عباد الله اعلموا أن الزواج من أفضل النعم التي أنعم الله بها على البشر. هو الأمر الفيزيائي الذي جبل على الخلق وهو سنة الأنبياء والمرسلين ومن أسباب دوام البشرية واستمرار الحياة. قال الله تعالى: فانكحوا ما طاب لكم من النساء مثنى وثلاث ورباع. ولما أراد بعض صحابه رضوان الله عليهم أن يتعففوا عن النكاح نهاهم النبي صلى الله عليه وسلم. وقال رسول الله صلى الله عليه وسلم: وأتزوج النساء فمن رغب عن سنتي فليس مني. ولما أراد أحد صحابه رضوان الله عليهم أن يختص حتى يقطع شهواته ويتفرغ للعبادة نهاه النبي صلى الله عليه وسلم. አንዱ ምን ይላል? ከ18 ዓመት በፊት አገባሁኝ። ያገባኋት ሚስት በጣም ጥሩ ሰው ናት። በጣም ሷሊህ ናት። ልጆቿን በጣም ቆንጆ አድርጋ የምታሳድግ በጣም መልካም ሴት ናትኝ። ለኔ ምርጥ ሚስት ነበረች። ቤተሰብ መሰረትኩኝ። አልሐምዱሊላህ። ቤቴ በጣም በፍቅር የተሞላ ደስ የሚል ቤት ነበረ። ሲሄድ የምናፍቀው ቤት ነበረ እና ከ18 ዓመት በኋላ ታመምኩኝ። ታመሜ ታዲያ ወገቤ ላይ የነበረ ህመሙ ሆስፒታል ሄድኩኝ። ተመረመርኩ። ሙሉ ምርመራ ካደረኩ በኋላ ዶክተሩ ጠራኝ። ያ ፉላን አለኝ። ከሄድኩ በኋላ በሽታው ይሄ ነው እና ያመመህ ደግሞ በጣም ከፍተኛ ከመሆኑ የተነሳ መውለድ ደግሞ አችልም ብሎ ሲነግረው ከበሽታው ይልቅ መውለድ አችልም የሚለው ነገር ጆሮዬ ላይ ያጋጨልብኝ። ከሷ 4 ወልጃለሁ። 3 ወንድ ልጅና 1 ሴት ልጅ ወልጃለሁኝ። እንዴት ነው 4 ልጅ ወልጄ መውለድ አችልም የሚለኝ ምናምን ብዬ አይ ይህ ሰውዬ ተሳስቶ መሆን አለበት እንጂ ሚስቴ በጣም ጥሩ ሰው ናት፣ እንደዚህ ልታደርገኝ በፍጹም አችልም ብዬ ወደ ሌላ ሆስፒታል ሄድኩኝና ሌላ ሆስፒታል ላይ ምርመራ ሳደርግ ውጤቱ ተመሳሳይ ነበረ። ሰውነቴ እየተረገፈገፈ ነው። በቃ ሂጄ ሚስቴን መግደል ነው ወይስ ምን ማድረግ ነው ያለብኝ? ልጆችን ልግደላቸው ወይስ ምን ላድርግ የሚለው ነገር ሸይጣን ይወሰውሰኛል። ነገር ግን ይሄንን ከማድረግ በፊት መመርመር ፈለኩኝ። ዲኤንኤ ልጆቼን መመርመር ፈለኩኝ። ከዛ በተኙበት ጸጉራቸውን ቆረጥኩኝና ዲኤንኤ አስመረመርኩኝ። ሆስፒታል ሄጄ ዲኤንኤ ከተመረመርኩኝ በኋላ ለአንድ ወር ተቀጠርኩኝ። አንድ ወር በኋላ ነው አረ እኔ አሁን ነው የምፈልገው ስላቸው አይ በደንብ ተደርጎ መመርመር ስላለበትኝ ዲኤንኤ የሚወጣው ከአንድ ወር በኋላ ነው አለኝ። እሺ ብዬ ተመልሼ ታዲያ ወደ ጓደኛዬ ሄድኩኝ። በዛ መካከል ቤተሰቡዬ ሚስቴንና ልጆቼ ጋር ያለኝ ሙአመላ እጅግ በጣም ተቀየረ። ልጆቼ መጥተው ሊያቅፉኝ ሲሉ እንደሁሌው እከስታቸዋለሁ። ሄዱ ከዚህ ምናምን እላቸዋለሁ። ሚስቴም ስታናግረኝ በጣም እናደድባታለሁ ምናምን።
ከዛ ምን ሆነህ ነው ምናምን ብላ ስትጠይቀኝ ምን ሆነህ ነው የሚለው ጥያቄ ራሱ በጣም ያናደደኝ ነበር። ከዚህ በፊት ምን ሆነህ ነው ብላ ከጠየቀችኝ ራሱ በጣም ደስ ይለኝ ነበር። ያለኝን ሁሉ አወራለን ነበር። እንደዚህ ሆኜ እንደዛ ሆኜ ብዬ ነገራቶችን የምተነፍሰው ራሱ ከሷ ነበረ። ነገር ግን ከዛ በኋላ ሁሉ ነገር የተቀየረ። ምግብ ራሱ መብላት አስጠላኝ። ምግብ ልስራ ምግብ ላቀርብ ስትለኝ አልበላም ምናምን ይላል። ከዛ በኋላ እያሰብኩኝ ቴሌቪዥን እያየሁኝ ከዛው ታኛሁ፣ እንቅልፍ ያዘኝ። በበነገታው ወደ ጓደኛዬ ሄድኩኝ። ጓደኛዬ ጋር ሄጄ ሲያየኝ በጣም አዝኛለሁ። ፊቴ ሁሉ ጥቁር ቁር ብሏል። ምን ሆነህ ነው ጓደኛዬ ችግር አለ ምናምን ሲለኝ ሁሉ ነገር ሰለማወራው አንዳንድ ነገራቶች ከሚስቴ ጋር ችግር ሲኖር ምናምን እሱ ጋር ስለምንፈታው ነገርኩትኝ ያለውን ችግር። አረ እንደዚህ አትበል፣ ሚስቴ እኮ በጣም ጥሩ ሰው ነች፣ ይህን ልታደርግ አትችልም። ምናልባትም እንደዚህ አይነት ነገር ከወለዱ በኋላ ይሄ አቂምነት ወይም ደግሞ ይሄ መሃንነት ሊከሰት ይችላል። በበሽታ በተለያዩ ምክንያቶች ሊመጡ ይችላሉ። ከዚህ አንጻር ሊሆን ይችላል እንጂ በፍጹም ሚስቴ ይሄንን አታደርግም፣ እባክህን ይሄንን አትሰብ ምናምን ብሎ ሲያጽናናው ትንሽ ተረጋጋ። ከዛኛው ማለት መጀመሪያ ከነበረው እንትን አመለካከቱ ትንሽ የተቀየረ ነገር ያለ መሰለው። ወደ ቤቱ ተመለሰ። ከስራው ደርሶ ተመለሰ። ከዛ በኋላ አሁንም ምግብ ላቅርብ ስትለው አይ ምንም ነገር አልፈልግም ብሏትኝ ክስት አድርጓትኝ ሄደ። ከዛ ሁሉ ነገሩ ተቀይሯል ምናምን። እሷም ግራ ገባትኝ። ለልጆቹም ያለው በፊት የነበረው ማንነቱ ተቀየረ፣ ከሷም ጋር ያለው ማንነቱ ተቀየረ። ከዛ በኋላ ከዕለታት አንድ ቀን ከሆስፒታል ሄዶ እንትኑን ይሄ ዲኤንኤው ደርሷን ወይስ አልደረሰም የሚለውን ከወር በኋላ ማለት ነው ሄዶ ሲጠይቃቸው አይ ከሳምንት በኋላ ና አሉትኝ። ከዛ ተመልሶ በቃ እስከሚወጣ ድረስ ምናምን እስኪ ከጓደኛዬ ሄጄ ደርሼ ልምጣ ምናምን ብሎ ከጓደኛ ሲሄድ ሚስቱ ከጓደኛው ሸሪካ ማለትም ከሚሰራበት ቦታ እየወጣች ያያታል። ከዛ የሆነ ነገር አሰበ። ግን ነው ሊሆን አይችልም፣ ይሄ ጓደኛ አይደለ፣ በጣም የሚማምነው ጓደኛ እኮ ነው፣ በፍጹም ሊሆን አይችልም፣ እንደ አእምሮ የግምን ነው ምናምን ብዬ ራሴን አረጋግቼ ትንሽ ስልክ አውርቼ ከጋቢና ላይ ሆኜ ወይም ከመኪና ሆኜ ትንሽ ስልክ አውርቼ ወደ ጓደኛዬ ጋር ሄድኩኝ። ጓደኛዬ ጋር ረጅም ሰዓት አወራን። ነገር ግን ሚስቴ እንደመጣች ምንም ነገር አላለኝም። ከዛ በኋላ ጥርጣሬ እንደገና መጣብኝ። መጠራጠር ጀመርኩ። ምናልባት ከሱ ጋር ይሆን እንዴ ምናምን ብዬ መጠራጠር ጀመርኩኝ። ከዛ ሚስቴ ጋር ተመለስኩኝ። ማታ ስመለስ ዛሬ ወጥተሽ ነበር እንዴ ስላት አይ ወጥቼ ነበረ ከጓደኛ ጋር ሂጄ ያለህን ሀል ወይም ደግሞ አንተ ያለህንበት ሁኔታ ምንም ልትገባኝ አልቻልክም እና አናግሬው ነበረ እሱን ምናምን ብላ ትነግረዋለች። ተረጋጋ። ከዛ ጓደኛው ጋር ሄድና በጣም የምትጠራጠር ከሆነ ለምን ካሜራ ከቤት አታደርግም አለው። ከዛ በኋላ ካሜራ ከቤቷ ያደርገን ማለት ነው ሰውየው። ከቤቷ ያደረገ ካሜራ እሺ ትክክል ነው እኮ ምናምን አለና ከዛ ካሜራ ከቤቷ አደረገ። ከዛ በስልኩ መከታተል ጀመረ። ቤቱ ምንም ነገር አይመጣም። ሴትዮዋም ከቤት አትወጣም። ቢከታተላት ምን ቢላት ምንም አዲስ ነገር አላገኝም። ከዕለታት አንድ ቀን ታዲያ ማለትም ከ4 ቀን ከ5 ቀን በኋላ የሆነ ዶክተር ይገባል። ዶክተር ወደ ቤታቸው ማለት ነው። ከዛ እሱ ከጓደኛው ጋር ነበረ ሻይ እየጠጡ ታያለህ ዶክተር እኮ እየገባ ነው ወደኛ ቤት ምናምን አለ። ከዛ በኋላ ቀጥታ ወደ መኝታ ቤቷ ሲገባ ያያል በካሜራው ማለት ነው። ከዛ በጣም ተናደደ። ከዛ ተናደደ ሄጄ እገላለሁኛልና ሽጉጡን ያዘና መሮጥ ጀመረ ማለት ነው። ከዛ ሄዶ ከመኝታ ቤቱ ሲገባ ዶክተሩና ሴትዮዋ ከመኝታ ቤቱ ያገኛቸዋል። ምንም ነገር አላስተዋለም ምናምን። ቀጥታ ዶክተሩን መግደል ነው የፈለገው። ዶክተሩን አነጣጥሮ ሊተኩስ ሲል ጓደኛ አብሮ ስለነበረ እንትኑን ይሄ ምንድነው እንትኑን እጁ ምትት ሲያደርገው ሽጉጡ ይወድቃል ማለት ነው። ከዛ ሽጉጡ ሲወድቅ እዛ ላይ ሲጣሉ ምን ሲሉ ዶክተሩ አረ ተረጋጋ እባክህ፣ ልጅህ ታሞ እኮ እዚህ የመጣሁት እኔ ልጅህን ለማከም ነው፣ እባክህን ይሄ ነገር ሊሆን አይችልም፣ እባክህ እንደዚህ አታደርግ፣ እንደዚህ የሚያጠራጥር ቢሆን ኑሮ እንደዚህ ያልመጣም ነበረ እና ልጅህ ታሞ እባክህን ልጅ ስለታመመ እሱን ላክም ነው የመጣሁት ምናምን አለው። ከዛ ዞር ሲል ልጁ ተንጋሎ ተኝቷል። ከዛ ጠጋ ብሎ ዶክተሩ ሲያዩ ልጁ ህይወቱ አልፎ ነበረ። እንደዛ በሚጨቃጨቁበት መካከል እና በሚያስረዳበት መካከል ልጁ ህይወቱ አልፎ ነበር። እየተቃሰተ ነበር በሰዓቱ ማለት ነውና ሰውየው በዛን ሰዓት ምንም አልመሰለውም። ልጅ አይደለም ምናምን አለ ሰው ማለት ምክንያቱም ደንዝዞ ነበረ። በቃ የሚያደርገውን ነገር እያወቀ አይደለም ምናምን።
ድንዝዝ ብሎ ነበረ። ከዛ ልጁም እንግዲህ ተቀበረ፣ ህፃኑ ልጅ ማለት ነው ተቀበረ። ሁኔታዎች ተስተካከሉ ምናምን። ከሳምንት በኋላ እንግዲህ እንደተባለው ሳምንቱ ደረሰ። ሄዶ ዲኤንኤውን አመጣ። ዲኤንኤውን ለመከፈት በጣም ቸኩሎ ነበረ። ከፍቶ ሲያዩ ከጓደኛው ጋራ ሙሉ በሙሉ የሱ ልጆቹ ናቸው። ነገር ግን እሱ ለምንድን ታዲያ እኔ እንደዚህ ሆንኩ ሲላቸው አይ ትንሽ ኦፕራሲዮን ተደረገ፣ ይሄ ነገር የሚድን ነው፣ ይሄ ከጊዜ በኋላ በበሽታው ምክንያት የመጣ አለመውለድ ችግር እንጂ መጀመሪያም የነበረ አይደለም ብለው አስረዱት ማለት ነው። ከዛ በኋላ በጣም አለቀሰ። ወይኔ ልጅ አለ፣ ልጅን ገደልኩትኝ፣ እኔ ልጄን የገደልኩትኝ እያለ ሚስቱን በመጠራጠሩ ልጁን በመግደሉ በጣም ተጸጸተ። ለሐያተ ሊመን ቱናዲ። ከዛ በኋላ ምንም ጥቅም የለውም መጸጸቱ ማለት ነው። ከዛ ከልጁ ቀብር ሄደ፣ አለቀሰ። ከልጁ ቀብር ሆኖ ይሄንን ታሪክ የጻፈው ማለት ነው። እና ምንም ነገር ቢሆን አለመቸኮልን የመሰለ ምንም ነገር የለም። በእርግጥ የሚያስደነግጥ ነገር አለው። ነገር ግን ረጋ ብሎ እንደዚህ አይነት ነገራቶች በሚከሰቱ ጊዜ ረጋ ብሎ ከተረጋገጠ በኋላ ቢወሰድ አሪፍ ነው። ለዛም እኮ ነው አምላካችን አላህ ሱብሃነሁ ወተዓላ ፈተበየኑ ያለው። አንድ ነገር የሆነ ወሬ ምናምን በመጣላችሁ ጊዜ አረጋግጡ ብሎ ማንኛውም ነገር መረጋገጥ ሳናረጋግጥ ሰዎች ቶሎ ብለን ከሰው ላይ መፍረድ ብዙ ነገር እንድናጣ ያደርገናል። እና ይሄ ሰውዬም ብዙ ነገር እንዲያጣ አደረገው። ከሁሉም በላይ ግን እኔ ደስ ያለው የጓደኛው ማንነቱ ራሱ ደስ ይላል። ቀስ ብሎ ማረጋገጡ። ቤንዚን አልጨመረም። አንዳንድ ሰዎች ቢሆኑ ቤንዚን መጨመር ነበረ። ጓደኛው ግን እስኪ ተረጋጋ፣ እንደዛ ሊሆን እኮ ይችላል በሚል አረጋጋው። ያኔ መልካም ጓደኛ እንደዚህ ነው። ሚስቱም በጣም ደስ የምትል ናት፣ ታማኝ ናት፣ ራሷን ጠብቃ የምትኖር